የስምንተኛ ክፍሎችን ሂሳብ መጽሐፍ ሙሉውን ከአንድ ሰዓት በታች ለመጨረስ እንሞክራለን። እዚህ ጋር ሰምራይዝ አድርጌ አቅርቤዋለሁ። እያንዳንዱን ምናየው ይሆናል ማለት ነው። 8 ምዕራፎች ናቸው ከራሽናል ነምበርስ እስከ ፕሮባቢሊቲ ድረስ ማለት ነው። ኦኬ ራሽናል ነምበር ኢዝ ኤኒ ነምበር ኤክስፕሬሲብል አዝ ፒ ኦቨር ኪው። ስለዚህ በክፍልፋይ ልናስቀምጠው የምንችለው ከሆነ እንደገና ደግሞ ፒ እና ኪው ኢንቲጀሮች ከሆኑ ኢንቲጀር ማለት ኔጌቲቭ ቁጥር ሊሆን ይችላል፣ ፖዚቲቭ ቁጥር ሊሆን ይችላል። እንደገና ደግሞ ኪው ዜሮ አይደለም። ኪው ዜሮ አይደለም ማለት የታችኛው ዜሮ መሆን አይችልም ማለት ነው። 2/3 ልትሉ ትችላላችሁ። 2/0 አትሉም ግን ማለት ነው። ኦኬ ኢንክሉድስ ኦል ፍራክሽንስ ኢንቲጀርስ ተርሚኔቲንግ ኤንድ ሪፒቲንግ ዴሲማል። ስለዚህ የሚደጋገሙ ዴሲማሎችን ማለት በነጥብ 0.567 እያለ ቢቀጥል ቢሆን እሱኛው ነን ተርሚኔቲንግ ልትሉ ትችላላችሁ፣ ዝም ብሎ የሚቀጥል አይነት ከሆነ። እንደገና ደግሞ ሪፒቲንግ ደግሞ አለ። ስለዚህ 0.33 አይታችሁ ከሆነ 0.3333 እያለ የሚቀጥል ማለት ነው። ይህም ሪፒቲንግ ነው። ስለዚህ ብቻ ከነጥብ በኋላ ተደርጎ ሊቀመጥ የሚችልም ሊሆን ይችላል። ቁጥሩ በነገራችን ላይ 0 ነጥብ ብቻ አለም። ያ 1.567 ሊሆን ይችላል፣ 2.34 ወይም ደግሞ 22 ነጥብም እንደዛ ሁሉ ሊሆን ይችላል ማለት ነው። ኦኬ ስለዚህ አድ ሰብትራክት ፍራክሽኖችን እንዴት መደመር መቀነስ እንደምንችል እናያለን። መልቲፕላይ ፍራክሽኖችን ማባዛት እንዴት እንደሆነ እናያለን። ስለዚህ እያንዳንዱን በምሳሌ እናየው። የመጀመሪያው መደመር ነው። -2/3 ሲደመር 5/6 ከተባላችሁ የምታደርጉት ነገር ታሃቱን እርስ በርስ ታባዛላችሁ። የዚህኛውን ታል ለዚህኛው ላል፣ የዚህኛውን ታል ለዚህኛው ላል ታባዛላችሁ። ትራያንግል ሜተድ ልትሉ ትችላላችሁ። ይሄ ጎነ 3 ስለሚመስል ማለት ነው። 6 ሲባዛ በ3 ታደርጋላችሁ። ከዛም ታሃቱን 6 ሲባዛ በ-2 በላሉ ታባዛላችሁ። 6 ሲባዛ በ2 ፖዚቲቭ እና ፖዚቲቭ ሲባዛ ፖዚቲቭ ነው። ግን እዚህ ጋር ፖዚቲቭ እና ኔጌቲቭ ናቸው። ተቃራኒ ከሆነ ሁልጊዜም ኔጌቲቭ ነው። ተመሳሳይ ከሆነ ሳይኑ ደግሞ ተመሳሳይ ከሆነ ፖዚቲቭ ነው። ኦኬ 6 ሲባዛ በ-2 -12 ሲደመር ከዛ በኋላ 3 ሲባዛ በ5 15። ኦኬ -12 ሲደመር 15 ሲቀነስ 12 ይሆናል ማለት ነው። ቦታ ብታቀያየሩት ልክ እንደዛ ነው የሚሆነው። 15 ሲደመር ምክንያቱም ቦታ ሲቀየር መደመር ለውጥ ያመጣል ማለት ምን ይሆናል? 15 ሲደመር -12 ይሆናል። ይሄ ምን ያደርገዋል? ፖዚቲቭ ሲባዛ በኔጌቲቭ ያደርገው። ተቃራኒ ከሆነ ደግሞ ኔጌቲቭ ይሆናል። ስለዚህ 15 ሲቀነስ 12 ሆነ ማለት ነው። 15 ሲቀነስ 12 3 ሆነ። 6 ሲባዛ በ3 ደግሞ 18 ነው። 3/18 አልሆነም። 3/18 ደግሞ ሊቃለል ይችላል። ሁለቱም በ3 ተካፋይ ናቸው። ስለዚህ በ3 ስናቃልለው 3 ሲካፈል ለ3 1፣ 18 ሲካፈል ለ3 ደግሞ 6 ሆነ። ለዛ 1/6 ሆነ ማለት ነው። መደመሩን በዚህ መልኩ ልትሰሩ ትችላላችሁ። ከዛ ቀጣዩ ማባዛት ነው። ማባዛት ላይ በጣም ቀላል ነው። በነገራችን ላይ መደመርና መቀነስ አንድ አይነት ነው አሰራራቸው። ያው መሀል ላይ መቀነስ ከመሆኑ ውጭ ያው እዚህ ጋር በነገራችን መደመርም መቀነስም ስለሆነ የሰራ ነው። እሺ ያልገባችሁ ነገር ካለ ኮሜንት ላይ አድርጉልኝና እዛ ላይ ዙሪያ ላይ እናወራለን። ኦኬ እዚህ ጋር -3/4 ሲባዛ -8/9 ነው የተባለው። ለዛ ታሃቱን ከታሃቱ 4 ሲባዛ በ9 ላሉን ደግሞ ከላሉ እናባዛለን። 4 ሲባዛ በ9 9 18 36 ኔጌቲቭ ፖዚቲቭ ነው። 3 ጊዜ 8 16 24። ኦኬ መቃለል ይችላል። ስለዚህ መቃለል ስለሚችል በ2 እናድርገው። በ2 ይሄ 12፣ ይሄ ደግሞ በ2 18፣ ይሄ በ6 2 በ6 3 2/3 የሆነ ከዚህ በላይ ይቃለልም ማለት ነው። ኦኬ ቀጣዩ -5/6 ቀጣይ ደግሞ ማካፈል ነው። መካፈል እዚህ ጋር ኦኬ -5/6 ሲካፈል 1/3። ይሄ ማለት ምንድነው የምታደርጉት? ይሄን ትገለብጡና ታባዙታላችሁ ማለት ነው። -5/6 ሲባዛ 3/1 ይሆናል። ግን እዚህ ጋር ምን ማድረግ ትችላላችሁ? ማቃለል ትችላላችሁ። በ3 ተቃራኒ ላልና ተቃራኒ ታሃትን ይሄ በ3 2 ይሄ በ3 1
ሶ ኔጌቲቭ 5 ሲባዛ በ1 ኔጌቲቭ 5 ሆነ። 2 ሲባዛ በ1 2 ሆነ። ኔጌቲቭ 5 ሁለተኛ ሆነ ማለት ነው። አለቀ መልሳችሁ። ኦኬ ቀጣዩ ደግሞ ምንድነው? 3 አራተኛ ሲባዛ 8 ሲቀነስ 4 ሶስተኛ። ኦኬ ከዛ በፊት ስለ ኔጌቲቭ ፍራክሽን ሩል። ኔጌቲቭ ፍራክሽን ሩል ምንድነው? ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው። ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ነው። እንደገና ሴም ሳይን ፖዚቲቭ ነው። ከዚህ በፊት የነገርኳችሁ ማለት ነው። ኦኬ አብሶሉት ቫሊዩ ላይ በምንመጣ ጊዜ አብሶሉት ቫሊዩ ሁልጊዜም ሲወጣ ምን ሆኖ ነው የሚወጣው? ፖዚቲቭ ሆኖ ነው የሚወጣው። ሌላኛው ደግሞ አዲቲቭ ኢንቨርስ። አዲቲቭ ኢንቨርስ ደግሞ ማለት ምንድነው? ኔጌቲቭ ኔጌቲቭ ከሆነ ፖዚቲቭ ይሆናል። ሶ አንድ ቁጥርን ኔጌቲቭ ከሆነና ለመቀነስ ብትሞክሩ መደመር ይሆናል ማለት ነው። ያ ነው አዲቲቭ ኢንቨርስ ማለት። ኦኬ ዲስትሪቢዩቲቭ ፕሮፐርቲ። ዲስትሪቢዩቲቭ ፕሮፐርቲ ምንድነው? ኤ ሲባዛ በቢ ሲባዛ በሲ ተብሎ ቢቀመጥ ማለትም ኤ ብራኬት ቢ ፕላስ ሲ እዚህ ጋር የምታዩት ኤን ለቢም ለሲም ነው የምናባዛው ማለት ነው። ከዛ ነው የምንደምረው። አለበለዚያ ደግሞ ውስጥ ብራኬቱን ደምረን ከዛ ነው ከኤ ጋር የምናባዛው ማለት ነው። ኦኬ በዚህ ተመስርተን ኤ ዲስትሪቢዩቲቭ ፕሮፐርቲ ነው ስለሚጠይቅ። ኦኬ 3 አራተኛ ሲባዛ 8 ሲቀነስ 4 ሶስተኛ። እዚህ ጋር መጀመሪያ ቅንፉን ከሰራችሁ በኋላ ይሄንን መስራት ይሻላል። ምክንያቱም ክፍልፋይ ስለሆነ ማባዛት ግር እንዳይላችሁ ማለት ነው። ሶ ምንድነው የምታደርጉት? እዚህ ጋር ትራያንግል ሜተድ ነው የምትጠቀሙት። ሶ ታት ከታት ይባዛል። ይሄኛው ታት ለዚህኛው ላል፣ ይሄኛው ታት ለዚህኛው ላል። ሶ 1 ሲባዛ በ3 3፣ 1 ሲባዛ በ4 4፣ 3 ሲባዛ በ8 8 16 24 ሲቀነስ ስለሆነ እዛው ሜንቴን አደርጋለሁ። ግን ይሄኛው ኔጌቲቭ ቢሆን አለ ነገሩ ኔጌቲቭ ሆኖ አይቀመጥላችሁም። ስለዚህ ተውት። ኦኬ 24 ሲቀነስ 4 20 ሶስተኛ ሆነ። አሁን ይሄን ከ3 አራተኛ ጋር ቀጥታ ማባዛት እችላለሁ። ግን ከ3 አራተኛ ጋር ሳባዛ ቀጥታ ከማባዛ ይልቅ በቃልል ይሻላል። ተቃራኒ ታት ለተቃራኒ ይላል። ሶ ክፍልፋይ ማለት በነገራችን ላይ ኤ ኦቨር ቢ ተብሎ ከተጻፈ ማለት ነው ኤ ሲካፈል ለቢ እንደማለት ነው። ለዛ ነው ተቃራኒ ታት ለተቃራኒ ላል እያልኩ ያለሁትና እያጣፉ ያለሁት ማለት ነው። ይሄን ለዚህ እንደማካፈል ስለሚቆጠር 20 ለ3 አካፍዬ በዴሲማል ከማስቀመጥ እቺን 3 ቀጥታ ለ3 ባጣፋት የተሻለ ስለሆነ ከዛም 20 ሲካፈል ለ4 ደግሞ 5 ነው። ሶ 5 አንደኛ ሆነ ማለት ነው። በቃ ለዛ መልሳችሁ በስተመጨረሻ 5 ሆነ ማለት ነው። ኦኬ እዚህ ጋር ፕራክቲስ ኩዌስችኖች አሉ። ፕራክቲስ ኩዌስችኖቹን እሺ ልስራው። ኦኬ ኤ ኔጌቲቭ 1 ሁለተኛ ሲደመር 3 አራተኛ ነው። ቢ ደግሞ 2 ሶስተኛ ሲቀነስ ኔጌቲቭ 1 ስድስተኛ። ኦኬ ምን እናድርግ መሰላችሁ? ይሄንን እንደ በምሳሌው ተመስርታችሁ ስሩትና ያልገባችሁ ጥያቄ ካለ ፕራክቲስ ኩዌስችኑ ላይ፣ ምክንያቱም ይሄ አምቢሸስ ስለሆነ በአንድ ሰዓት ውስጥ ከበር ለማድረግ አይሆንም ሁሉንም ፕራክቲስ ኩዌስችን እየሰራው። ግን እኔም ማስታወሻውን ኤግዛምፕሉን አስረዳለሁ። እናንተ እነዚህን ጥያቄ ሞክሩት። ያልገባችሁ ካለ ኮሜንት ላይ ጻፉልኝ። አለበለዚያ ደግሞ እያንዳንዱን ቻፕተር በአንዳንድ ቪዲዮ ለብቻ ነጣጥዬ ይሰራላችኋለሁ። በዛ ነው ያሰብኩት። ስለዚህ ያንን የምትፈልጉ ከሆነ ጠይቁኝ ኮሜንት ላይ። ኦኬ ዩኒት 2 ስኩዌር ሩትስ ኤንድ ኪዩብስ። ሶ ስኩዌር ማለት ቁጥርን እርስ በርስ ማባዛት ማለት ነው። ሶ እዚህ ጋር እንደምታዩት ስኩዌር ሩት ደግሞ ስትሉ ያንን መነጣጠል ነው የሚጠበቅባችሁ። ስለዚህ ስኩዌር የተደረገ ቁጥር ካለ ማለትም ለምሳሌ 5 ሲባዛ በ5 ከሆነ እኩል ይሆናል 25 ነው አይደል? ስለዚህ ይሄ የ5 ስኩዌር ዋጋ ነው። ስኩዌር ማለት the power of ብላችሁ 2 ስታስቀምጡ ማለት ነው። እቺም ሲምቦል ትሰራለች። አሁን 5 the power of 2 ብዬ ባስቀመጥ እቺ ፓወር ምልክት ናት። እሺ ስለዚህ 25ን ስኩዌር ሩት ውስጥ ማስገባት ምን እያልኩ ነው? እየጠየቅኩ ያለሁት ማነው እርስ በርሱ ተባዝቶ
ማን አንድ ቁጥር ነው እርስ በርሱ ተባዝቶ 25 ይሰጠኝ። ይሄ ደግሞ 5 ነው። ስለዚህ ስኩዌር ሩት ስትሉ ያንን ያያላችሁ ያላችሁት። ኦኬ ፐርፌክት ስኩዌርስ ስትሉ ፐርፌክት ስኩዌሮች እነዚህ ቁጥሮች እንዳለ ፐርፌክት ስኩዌሮች ናቸው። ስለዚህ አንድ የአንድ ፐርፌክት ስኩዌር ናት። 4 የ2 9 የ3 16 የ4 25 የ5 እያለ ይቀጥላል ማለት ነው። ኦኬ ኪው በምትሉ ጊዜ ደግሞ አንድ ቁጥር እርስ በእርሱ 3 ጊዜ በራሱ ሲባዛ ነው ማለት ነው። ስለዚህ አሁን 3 ሲባዛ በ3 ሲባዛ በ3 ማለት ይሄ 3 ኪዩብ ማለት ነው። ማለትም 3 ሲባዛ በ3 9 9 ሲባዛ በ3 27 ነው ማለት ነው። የ3 ኪዩብ ሩት 27 ነው ማለት ነው። ኖ ኪዩቡ 27 ነው ማለት ነው። ኪዩብ ሩቱ ደግሞ በምትሉ ጊዜ የዚህ ሪቨርስ ፕሮሰስ ነው። ስለዚህ 27ን ኪዩብ ሩት ውስጥ በምታስገቡት ጊዜ ኪዩብ ሩት ላይ እዚህ ጋር 3 አለ። ስኩዌር ሩት ላይ ምንም አይነት ቁጥር የለውም፣ ያው ስኩዌር ሩት እንደሆነ ይታወቃል። ኦኬ ሶ ኪዩብ ሩት በምታደርጉ ጊዜ ማ ቁጥር ነው 3 ጊዜ እርስ በርሱ ተባዝቶ ማን አንድ ቁጥር ነው 3 ጊዜ እርስ በርሱ ተባዝቶ 27 የሚሰጠን እያላችሁ ነው ኪዩብ ሩት ስትባሉ። ስለዚህ በዚህ ጊዜ 3 ሆነ ማለት ነው። ይህን እንዴት እንደምታገኙ አሳያችኋለሁ። ኪዩብ ሩቱን ለማውጣት ስትፈልጉ የምታደርጉት ነገር ምን መሰላችሁ? ያንን ቁጥር ለምሳሌ እዚህ ጋር የ256ን ፐርፌክት ስኩዌር አግኝ ተባልኩም በል 256 ጽፍና 256ን ትሪ ሜተድ። ስለዚህ 6ኛ ክፍል እንደዛ የተማራችሁ ትሪ ሜተድ 256 በሁለት ስንት ነው? በሁለት መካፈል ይችላል። ያን ቤቱ 6 ስለሆነ ያን ቤታችሁ 0 2 4 6 8 ከሆነ በሁለት መካፈል ይችላል ያ ቁጥር። ኦኬ 256 ሲካፈል ለሁለት በሁለት 1 2 ሲቀናነስ ምንም ስለሆነብኝ እቺን 5 ታወርዳታለሁ። 5 ሲካፈል ለሁለት ሁለት ጊዜ 4 ሲቀናነስ 1 ከዛ 1 ሲካፈል ለሁለት ስለማይችል እቺን 6 ታወርዳታለሁ። 16 ሲካፈል ለሁለት 8 128 ሆነ። 128 አሁን ይሄም በሁለት መካፈል ይችላል። 128 በሁለት 64 የስንት ስኩዌር እንደሆነ አውቃለሁ። የ8 ስኩዌር ነው። ስለዚህ ሁለት ጊዜ ተባዝቶ የመጣልኝ እዚህ ጋር 8 ነው፣ እዚህ ጋር ደግሞ 2 ነው። ስለዚህ የምወስደው አንዱን ነው። 8 እና 2 ጊዜ ለተደጋገሙ አንዱን ወስዳለሁ ማለት ነው ስኩዌር ሩት ስለተባልኩ። ስለዚህ ሁለት ጊዜ የተደጋገመው እዚህ ጋር 8 ነው፣ እዚህ ጋር 8 ነው። እዚህ ጋር ደግሞ ሁለት ጊዜ የተደጋገመው ማን ነው? 2 ነው። ለዛ 8 ሲባዛ በ2 ወስድና 8 ሲባዛ በ2 ስንት ነው? 16 አይደል? ስለዚህ 16 ነው ማለት ነው ስኩዌር ሩቱ። ኪዩብ ሩት ደግሞ ስትባሉ 3 ጊዜ የተደጋገመውን ትወስዳላችሁ ማለት ነው። ኦኬ ሶ ፐርፌክት ኪዩብስ የሚባሉት እነዚህ ናቸው። ማለትም አንድ ቁጥር እርስ በእርሱ ተባዝቶ 3 ጊዜ ሊሰጠን የሚችሉ የ1000 በነገራችን ላይ የ10 ናት። 10 3 ጊዜ እርስ በርስ ብታባዟት 1000 ነው የሚመጣላችሁ ማለት ነው። ኦኬ ኤክስፖነንት ሎውስ የኤክስፖነንት ህጎችን ደግሞ እንማር። የኤክስፖነንት ህጎች a the power of m ሲባዛ a the power of n ከተባላችሁ a ማለት ተመሳሳይ ቤዝ ማለት ነው። a ሲል እያለ ያለው ተመሳሳይ ቤዝ ማለትም አሁን ለምሳሌ 2 the power of 3 ታይምስ 2 the power አያችሁ ቤዙ አንድ አይነት ነው። 2 the power of 2 ካለን እያለን ያለነው 2 the power of 3 plus 2 ነው። መጀመሪያ 3 እና 2 ደምራችሁ ነው ከዛ ሁለትን ርብ የምታደርጉ። ስለዚህ ይሄ 2 the power of 5 ጋር ነው እኩል ያላችሁ ነው ማለት ነው። ኦኬ ቀጣዩ a the power of m over a the power of n ከተባለ ደግሞ a the power of m minus n እንደማለት ነው። ይሄ ደግሞ ያላችሁ ያለ 2 the power of 3 over 2 the power of 2 በተባሉ የተባላችሁ ያላችሁ 2 the power of 3 minus 2 ነው። ይሄ ደግሞ 2 the power of 1 ጋር እኩል ነው። ኦኬ ይሄኛው ደግሞ ያላችሁ ያለው a the power of m the whole power of n ከተባለ a the power of m times n ነው የተባላችሁ። ስለዚህ ይሄ ደግሞ ያላለው 2 the power of 2 the power of 3 ብትባሉ እዚህ ጋር ምንድነው የምታደርጉት? 2 the power of
ኤም ታይምስ ኤን ማለትም 2 ሲባዛ በ3 ጋር ከዚህ ይሄ ምን ይሆናል? ቱ ዘ ፓወር ኦፍ 6 ሆነ ማለት ነው። በነገራችን ቱ ዘ ፓወር ኦፍ 6 እያልኩ ያለሁት ምንድነው? 2ን 6 ጊዜ በራሱ ማባዛት ነው ማለት ነው የሚጠበቅብን። 1 2 1 2 1 2 3 4 6 2 ሲባዛ በ2 4 4 ሲባዛ በ2 8 8 ሲባዛ በ2 16 ሲባዛ በ2 32 ሲባዛ በ2 64 64 ነው ማለት ነው የቱ ዘ ፓወር ኦፍ 6 ዋጋ። ኦኬ ዜሮ ኤክስፖነንት ከሆነች ደግሞ ሁልጊዜም መልሳችሁ አንድ ነው ማለት ነው። ኦኬ ቀጣይ ኔጌቲቭ ኤክስፖነንት ኤ ዘ ፓወር ኦፍ ኔጌቲቭ ኤን። ኤ ዘ ፓወር ኦፍ ኔጌቲቭ ኤን ከተባለ ደግሞ የምታደርጉት ነገር ትገለብጡትና ከዛ ፓወሩን ታስቀምጣላችሁ። ለምሳሌ ቱ ዘ ፓወር ኦፍ ኔጌቲቭ 3 ብትባሉ እየተባላችሁ ያላችሁት 1 ኦቨር ቱ ዘ ፓወር ኦፍ 3 ማለትም 1 ኦቨር ቱ ዘ ፓወር ኦፍ 3 ማለት 2 ሲባዛ በ2 ሲባዛ በ2 2 ሲባዛ በ2 4 4 ሲባዛ በ2 ደግሞ 8 1 8ኛ ነው እየተባላችሁ ያላችሁት ማለት ነው። ኦኬ ቀጣዩ ሲምፕሊፋይንግ ሩቶችን ሲምፕሊፋይ ማድረግ ሩት ኤ ታይምስ ቢ ከተባለ ሩት ኤ ታይምስ ሩት ቢ ማለት ነው። ኦኬ ፐርፌክት ስኩዌሮች አሏችሁ ብለን እናስብና ሁለቱ ፐርፌክት ስኩዌሮች እየተባዙ ነው ማለትም ስኩዌር ሩት ኦፍ 25 ታይምስ ስኩዌር ሩት ኦፍ 36 ብትባሉ እዚህ ጋር ምን ማለት ትችላላችሁ? ይሄንን ስኩዌር ሩት ኦፍ 25 ነጥላችሁ ሲባዛ ስኩዌር ሩት ኦፍ 36 ማለት ትችላላችሁ ማለት ነው። ሶ ስኩዌር ሩት ኦፍ 25 ማለት 5 ነው። ስኩዌር ሩት ኦፍ 36 ደግሞ 6 ነው። 5 ሲባዛ በ6 ደግሞ 30 ነው። ሶ እንደዚህ ስኩዌሮቹን መነጣጠል ትችላላችሁ ማለት ነው። ኦኬ ኤግዛምፕል 1 ሩት ኦፍ 144 ሩት ኦፍ 144 ከተባላችሁ ልክ እንደዚህ ነው የሚሰጣችሁ። ይሄኛው እንደዚህኛው አጻጻፍ ሳይሆን እንደዚህ ነው የሚሰጣችሁ ሲጠየቁ። ሶ ስኩዌር ሩት ኦፍ 144 ስትባሉ የምታደርጉት ነገር ምንድነው? ቀደም እንዳሳየዋችሁ 144ን ፋክተራይዝ ታደርጋላችሁ በ2 72 በ2 36 36 በ2 18 በ2 ደግሞ 18 9 9 ደግሞ በ3 3 ሶ 2 3 አለ 1 3 ወስዳለሁ 2 2 አለ 1 2 ወስዳለሁ እዚህ ጋር 2 2 አለ 1 2 ወስዳለሁ 3 ሲባዛ በ2 6 ሲባዛ በ2 12 12 ሆነልኝ ማለት ነው ማለት ነው። ኦኬ እንደገና ደግሞ ኪዩብ ሩት ኦፍ 125 ሲባል 125ን በኪዩብ ሩት ነው የተባልኩት አይደል? ሶ የማረጋው ነገር 125ን በ5 አካፍለዋለሁ። አንድ ቤቱ 5 ስለሆነ 1 ሲካፈል 5 ስለማይችል 12 ሲካፈል 5 12 ሲካፈል 5 ሁለት ጊዜ 5 10 ሲቀናነስ 2 5 ወርዳለች 2 ሲካፈል 5 ስለማይችል 25 ሲካፈል 5 25 ሆነልኝ። ከዛ በ5 5 ስለዚህ 3 5 ተደጋገመ ለዛ 1 5 ወስዳለሁ ማለት ነው ለኪዩብ ሩት። እሺ ቱ ዘ ፓወር ኦፍ 5 ስትባሉ 2 ታይምስ 2 ታይምስ 2 ታይምስ 2 ታይምስ 2 ታይምስ 2 ሁለት ሲባዛ በ2 4 ሲባዛ በ2 8 ሲባዛ በ2 16 ሲባዛ በ2 32 እሺ 3 ዘ ፓወር ኦፍ ኔጌቲቭ 2 ስትባሉ 3 ዘ ፓወር ኦፍ ኔጌቲቭ 2 አለ የተባለኩት ይሄ ማለት 1 ኦቨር 3 ዘ ፓወር ኦፍ 2 ማለት ነው። ይሄ ማለት ደግሞ 1 ኦቨር 3 ታይምስ 3 ማለት ነው። ይሄ ማለት 1 ኦቨር 9 ማለት ነው። ኦኬ ኤግዛምፕል 2 ዘ ፓወር ኦፍ 3 ታይምስ 2 ዘ ፓወር ኦፍ 4 እዚህ ጋር ደግሞ የምታደርጉት ነገር በይዞ አንድ አይነት ስለሆነ 2 ዘ ፓወር ኦፍ 3 ፕላስ 4 ነው ማለት ነው። የማለት 2 ዘ ፓወር ኦፍ 7 ነው። 2 ዘ ፓወር ኦፍ 5 እዚህ ጋር ስንት መጣልን? 32 አይደል? ስለዚህ 32ን በተጨማሪ ሁለት ሁለቶች ማባዛት ነው የሚጠበቅብን ማለት ነው። 32 ሲባዛ በ2
64 ሲባዛ በሁለት 128 ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ 5 the power of 6 over 5 the power of 2 ነው የተባላችሁት። ምንድን የምታደርጉት 5 the power of 6 minus 2 5 the power of 6 minus 2 ደግሞ ማለት 5 the power of 4 ማለት ነው። ስለዚህ አምስትን እርስ በራሱ 4 ጊዜ ማባዛት ነው ማለት ነው። 5 ሲባዛ በ5 25 25 ሲባዛ በ5 125 125 ሲባዛ በ5 ደግሞ አይ ቲንክ 625 ካልተሳሳትኩ ወይ ሁለት ጊዜ አይደለ እንዴ? የተሳሳተ ጥያቄ ነው የሰራሁት። እሺ 5 to the power of 6 minus 4 ነው የሚሆነው ምክንያቱም የታችኛው 5 ከዛ ይሄ 5 to the power of 2 ነው የሚሆነው 5 to the power of 2 ደግሞ 25 ነው። ይሄም ጠንቀላል ነው። እሺ 3 the power of 2 the whole powered 3 the power of 2 መጀመሪያ 3 the power of 2 ሰርታችሁ ከዛ በኋላ ይሄን ፓወር መስራት ትችላላችሁ። እዚህ ጋር ግን ባስተማሩን መሰረት ምን እናደርጋለን? 3 the power of 2 times 3 ይሄ 3 the power of 6 ሆነ። 3 the power of 6 ደግሞ 3ን 6 ጊዜ እርስ በርሱ ማባዛት ነው ማለት ነው። 1 2 3 4 5 6 3 ጊዜ 3 9 9 ጊዜ 3 27 27 ጊዜ 3 81 81 ጊዜ 3 888 24 243 ሲባዛ በ3 3 ጊዜ 3 9 ክሊር እንዲሆን 243 ሲባዛ በ3 3 ጊዜ 3 9 3 ጊዜ 4 12 ሁለትን ጽፌ አንድ አለኝ 3 ጊዜ 2 6 7 729 ይሆናል ማለት ነው። እሺ ኤግዛምፕል 3 root 72 equals root 62 times 2 ኦኬ ይሄ ደግሞ እዚህ ጋር የሆነው ነገር ምን መሰላችሁ? root 72 ዋጋውን አግኙ ከተባላችሁ የምታደርጉት ነገር ምንድነው? root 72ን ትተነትኑታላችሁ። ሶ ወደ ፐርፌክት ስኩዌር አንድ ፐርፌክት ስኩዌር ካገኛችሁ በቂ ነው። ስለዚህ 72ን አሁን ፋክተራይዝ ብታደርጉት ቅድም ባሳያችሁ መስራት ይቻላል። 72 ሲካፈል ለ2 36 ሲካፈል ለ2 18 18 ሲካፈል ለ2 9 ሲካፈል ለ3 3 እሺ ሶ ሁለት የተደጋገመውን እንውሰድ 3 ሲባዛ 2 አንደኛው 2 ግን ብቻዋን ቀርቻለ እሷን ስኩዌር ሩት ውስጥ እናስቀራታለን 3 ሲባዛ በ2 6 6 ስኩዌር ሩት ኦፍ 2 ሆነ ማለት ነው መልሳችሁ። ኦኬ ቀጣይ ደግሞ ኪዩብ ሩት ኦፍ 54 ሶ ኪዩብ ሩት ኦፍ 54 ስትባሉ እኛውም ተመሳሳይ አሰራር ነው። 54 በ2 27 27 በ3 9 9 በ3 3 ስለዚህ እዚህ ጋር ደግሞ 3 ጊዜ ለተደጋገመው ነው የምንወስደው። ስለዚህ 3 1 2 3 ጊዜ ተደጋግማለች አንድ እንወስዳለን። ኪ 2 ግን ብቻዋን ቀርቻለች እዛ ኪዩብ ሩታችን ውስጥ እናስቀራታለን ማለት ነው። ስለዚህ 3 ኪዩብ ሩት 2 ሆነ ማለት ነው መልሳችን። ኦኬ ፕራክቲስ ኩዌስችኖቹ እንዳልኳችሁ እናንተ ስሩት። አንድ ሰዓቱን ምን ደርስ አይመስለኝም። linear equations and inequalities linear equation ax plus b equals c isolate the variable using inverse operations ስለዚህ እዚህ ጋር ኢንቨርስ ተቃራኒ ኦፕሬሽኖችን በመጠቀም ማለትም በመደመር የመጣን በመቀነስ በማካፈል የመጣን በማባዛት የመጣን በማካፈል የመጣን ደግሞ በማባዛት ያደረግን ተቃራኒ ሂደቶችን እየተጠቀምን የምንሰራው ነው ማለት ነው። ሊኒየር ኢኩዌሽን በጣም ቀላል ዩኒት ነው። እሺ expand brackets collect like terms isolate variable check answer
ስቴፕ 1 ኢኒኳሊቲ ሩል። ስለዚህ ምንድነው ኤክስፓንድ ብራኬቱን ኤክስፓንድ አድርገው ሲላችሁ እያለ ያለው ኮሌክት ላይክ ተርምስ አይዞሌት ቫሪያብል እና ቼክ አንሰር ሲላችሁ እያለ ያለው ነገር ምንድን ነው? እንሞክረው። አሁን 3 ታይምስ ኤክስ ፕላስ 5 ኢኳልስ 17 በልና መጀመሪያ ይሄ ብራኬት መጥፋት አለበት። ምክንያቱ ደግሞ ኤክስ እና 5 መደመር የማይችሉ ላይክ ተርሞች ስላልሆኑ ማለት ነው። ላይክ ተርሞች ማለት ስለ ቁሞች በምታወሩ ጊዜ አይ ቲንክ 5ኛ ክፍል ላይ ምንድነው ቁሞቹ ተመሳሳይ ካልሆኑ ምን ማድረግ አይቻሉም፣ መደመር አትችሉም፣ መደመር አይቻልም። ስለዚህ እዚህ ጋር ኤክስ እና 5 መደመር አይችሉም ማለት ነው። 3 በዲስትሪቢዩቲቭ ፕሮፐርቲ ከዚህ በፊት በተማርነው እናስገባታለን። ስለዚህ 3x + 3 times 5 15 equals 17 ይሆናል። ከዛ 15 እና 17 ላይክ ተርሞች ስለሆኑ አንድ ቦታ እንሰበስባቸዋለን። ስለዚህ 17 minus 15 equals 3x 3xን ግን አልወሰድናትም፣ ምክንያቱ ደግሞ x ሌላ ቫሪያብል ስለሆነች። 17 ሲቀነስ 5 ስንት ሆነ? 2 ሆነ። 2 እኩል ይሆናል 3x ሆነ። አለማችን አይዞሌት ቫሪያብል ነው። ቅድም በተነጋገርነው መሰረት ቫሪያብሉን ብቻውን ማስቀረት ነው ሐሳባችን አይደል? ስለዚህ ምን እናደርጋለን? 2 እኩል ይሆናል 3x አይደለም የሚለን እዚህ ጋር 3 እና x ተባዝተው አይደል ያሉት። ስለዚህ ኦቨር 3 አድርገን ስናካፍል ኤክስን ለየናት ማለት ነው። ከዛ ኤክስ እኩል ይሆናል 2/3 ሆነ። አሁን 2/3 ከሆነልን መልሳችን 2/3 ከሆነ መልሱን ቼክ አድርጉ ተብለናል አይደለ? አራተኛው መልሱን ቼክ ስናደርግ የተባልነው የነበረው ጥያቄ ምን ነበረ? 3 ታይምስ የማስታወስ ብቃቴ ነው እዚህ ጋር የምታዩት እንግዲህ 5 እኩል ይሆናል 17። እሺ 2/3 ነው እዚህ ጋር የምናስገባው። 2/3 በኤክስ ቦታ አስገባ ነው 2/3 minus 5 equals 17 3 እናስገባት። አይ መጀመሪያ እንስራው። ማስገባትም እንችላለን፣ ካስገባን ግን ለሁለቱም አድርገን ነው የምናስገባው ለዛ። ኦኬ ኦቨር 1 እንበላውና 2/3 ለምን ድጋሚ ጽፈዋለሁ? 3 እና 1 እናባዛ 3 እና 1 3 ትራያንግል ሜተድ 1 እና 2 2 3 እና 5 3 እና 5 15 ኤ ከዚህ በፊት የተማራችሁትን ነው ይዘና እየቀጠልን ያለን አይታችሁ ከሆነ ለዛ አሁን እዚህ ጋር ያልገባችሁ ነገር ካለ ከዚህ በፊት ወዳለው መመለስ ነው የሚኖርባችሁ ማለት ነው። 2 ሲቀነስ 15 ሆነ። 2 ሲቀነስ 15 ኔጌቲቭ 13 ምንድነው የምታደርጉት? እዚህ ጋር እስከ 15 ላይ 2 ቀንሱና ኔጌቲቭ አድርጋችሁ ታስቀምጣላችሁ። ኦቨር 3 ታይምስ 3 በ3 ይጣፋል። 3 በ3 ተጣፋ። ከዛ በኋላ ኔጌቲቭ 13 እኩል ነው 17 ሆነ። ተሳስቻለሁ ወይ የመጀመሪያው ስራ ላይ ተሳስቻለሁ ወይ ደግሞ ጥያቄውን ከናካቴው ተሳስቻለሁ። ብቻ ሐሳቤ ገብታችኋል፣ አቅጣጫዬ ገብታችኋል። አቅጣጫዬ ነው ዋናው ነገር። ምክንያቱም ጥያቄውን ልክ እንደዚህ እንደኔ ማስታወስ አይጠበቅባችሁም እዛ ላይ ስትሰሩ። ድጋሜ ደግሞ እዚህ ጋር ጥያቄ እንሰራለን እንደዚህ አይነት አሳያችኋለሁ። ብቻ ፕሩፍ የምታደርጉበት መንገድ ይሄ ነው። እዚህ ጋር ቼክ ሳደርግ ትክክል አይደለም ማመልሴ። ለዛ ምንድነው ማድረግ ያለብኝ? እዚህ ጋር ተመልሼ ሄጄ ጥያቄውን ድጋሜ ሶልቭ ማድረግ ነው የሚጠበቅብኝ። ስለዚህ 3x 3 times negative 5 negative 15 መደመር ነበር የነበረብኝ።
ወይስ እዛ ጋር ፕላስ ነበር የሰራ ነው? እሺ ይሄን ጥያቄ ሶልቭ ላደርግ ነው። -5 17 3x -15 እኩል 17 ሲደመር 15 3x 32 እኩል 3x ኦቨር 3 x እኩል ይሆናል 32 ሶስተኛ ብዬ ማስቀመጥ እችላለሁ። 32 ሶስተኛ ብዬ ላስቀምጠውና እዛ ጋር ላስገባው 32 ሶስተኛ ሲቀነስ 5 እኩል ይሆናል 17። ያላቃለልኩበት ምክንያት እቺን 3 ከዚህኛው ጋር ማጣፋት ስለፈለኩኝ ነው። ግን አሁን አይደለም፣ ሳታቀናንሱ ማጣፋት አይቻልም። 3 ጊዜ 1 3 3 ጊዜ 5 15 1 ጊዜ 32 ሲቀነስ 15 ይሆናል 17። አው ሲባዛ 3 አለው እዚህ ጋር። አሁን ቺን 3 በዚህ 3 ማጣፋት ይችላል። 32 ሲቀነስ 15 17 እዚህ 17 እኩል ነው 17 ሆነ። ለዛ መልሳችን የኤክስ ዋጋ 32 ሶስተኛ ነው። ግን ቅድም እዚህ ጋር ይሄንን መደመር አድርጌ ከሆነ የሰራሁት ያ ለዛኛው ሶሉሽን 2/3 ነው የሚሆነው ማለት ነው። ኦኬ inequality rule flip the sign when multiplying or dividing by a negative number. ኦኬ ሶ ኢኒኳሊቲ ላይ ማለት ነው። ኢኒኳሊቲ ላይ ሁለት ሶሉሽኖች ሁለት ጎን ለጎን ማለት ነው በእኩል ይሆናል ሳይሆን በግሬተር ዛን ኦር ሌስ ዛን በሚገናኙ ጊዜ ለምሳሌ እና 3x እዚህ ጋር ደግሞ 15 ቢኖራችሁ ይሄንን አይዞሌት ለማድረግ ኤክስን በኔጌቲቭ 3 አይደለም የምታካፍሉት። በኔጌቲቭ 3 በምታካፍሉ ጊዜ ይሄንን አቅጣጫውን ቀይሩት ነው ህጉ የሚለው። ሶ በግሬተር ዛን ፋንታ ሌስ ዛን ይሆናል ማለት ነው። ሶ ኔጌቲቭ 3 በኔጌቲቭ 3 ይጣፋና ኤክስ ሌስ ዛን ኔጌቲቭ እና ፖዚቲቭ ስለሆነ ኔጌቲቭ 15 ሲካፈል ለ3 5 ይሆናል ማለት ነው። ኤክስ ሌስ ዛን ኔጌቲቭ 5 ይሆናል ማለት ነው። ኦኬ ካርቴዚያን ፕሌን ኤክስ አክሲስ ሆሪዞንታል ነው፣ ዋይ ደግሞ ቨርቲካል ነው። ይሄ ዋይ ነው፣ ይሄ ኤክስ ነው። እቺኛዋ ነጥቧ ማለ ያለች ሁለቱም የሚገናኙበት ኦሪጂን እንላታለን። 0 0 ፖይንት ነው ያለው። ኤክስ ላይ ወደ ቀኝ ፖዚቲቭ እየሆነ ይመጣል 3 እያለ ይቀጥላል። ወደ ግራ ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ይቀጥላል። ወደ ላይ ዋዩ 1 2 3 እያለ ፖዚቲቭ ቁጥሮች ይቀጥላል። ወደታች ደግሞ ኔጌቲቭ 1 ኔጌቲቭ 2 እያለ ይቀጥላል ማለት ነው። ኦኬ ኢኩዌሽን ኦፍ ኤ ላይን y እኩል ይሆናል mx + c ከሆነ ያ አንድ ላይንን በላይን ዙሪያ ከሆነ ያወራን ያለ ነው። m ስሎፕ ነው ወይም ደግሞ ግራዲየንት ነው ስሙ። c ደግሞ y ኢንተርሰፕት ነው ስሙ። ስለዚህ እዚህ ኢኩዌሽን ውስጥ ይሄ y ኢንተርሰፕት ነው፣ ይሄ ደግሞ ስሎፕ ነው ማለት ነው። ኦኬ ስሎፕ ፎርሙላ m እኩል ይሆናል የስሎፕን ማግኛ መንገዳችን ምንድነው? አንድ ግራፍ ቢሰጠን እና ሁለት ፖይንቶች ቢኖሩ ሶ አንደኛው ፖይንት እዚህ ጋር ሌላኛው ፖይንት እዚህ ጋር ቢሆን ስሎፑን ለማግኘት የዚህን መጀመሪያ አንዱን በነገራችን ላይ ከፊት ለፊት ያለው ማለት ነው ከፊት ለፊት ያለው x ከኋላ ያለው y ነው። የኛውን x2 y2 እንለዋለን። የኛውን ደግሞ የኛውን ነጥብ ደግሞ x1 y1 እንለዋለን። ይሄ ፋንዳሜንታሊ ሊገባችሁ የሚገባው ነገር ምንድነው? እያንዳንዱ ካርቴዚያን ላይ ያለው ነጥብ ምንድነው የሚያሳየው? በኤክስ ይሄን ያህል ተንቀሳቅሷል፣ በዋይ ደግሞ ይሄን ያህል ተንቀሳቅሷል። ስለዚህ እቺ ፖይንት
ሆሪዞንታሊ ይሄን ያህል ተንቀሳቅሳለች፣ ቨርቲካሊ ደግሞ ይሄን ያህል ተንቀሳቅሳለች ማለት ነው። ሶ አሁን እዚህ ጋር ኤች 3 ብትሆን ሆሪዞንታሊ 3 ያህል ነጥብ ተንቀሳቅሷል። ለዚህ እዚህ ጋር ኤክሱን 3 አለ ነው። ዋዩን ደግሞ እዚህ ጋር አሁን 1 2 3 4 ያህል ተንቀሳቅሷል ብንል 3 እና 4 ይሆናል ማለት ነው ኮኦርዲኔቱ ማለት ነው። ስለዚህ እቺ x2 y2 ያልናትን እቺ 3 x1 y1 ያልነው ይሄ 3 x1 ይሆናል። 4 ደግሞ y1 ይሆናል ማለት ነው። x1 y1 ሆነ። ሌላኛው ደግሞ ሌላ ቁጥር ቢሆን እንደዛ ይሆናል ማለት ብቻ ሐሳቡ ምንድነው? ኤክሱ የሚያሳየው ሆሪዞንታሊ እንዴት ተንቀሳቀሰ ነው። ዋዩ ደግሞ የሚያሳየው ቨርቲካሊ እንዴት ተንቀሳቀሰ ነው ማለት ነው። ከሜን ላይ ነው አንፃር። ኦኬ ሶ ስሎፑን ስታገኙ ሁለት ነጥቦች ቢኖሩ ካርቴዚያን ላይ አንደኛውን x2 y2 ሌላኛው ደግሞ x1 y1 ትሉና ሶ ዋዮቹን ታቀናንሳላችሁ፣ ኤክሶቹን ታቀናንሳላችሁ በትክክለኛው ቅደም ተከተል። y2 - y1 ከሆነ y2 - y1፣ y1 - y2 ከሆነ x1 - x1 ብላችሁ y2 - y1 ደግሞ ከሆነ x2 - x1 ብላችሁ ነው የምታካፍሉት ማለት ነው። ሶ ቅደም ተከተሉን አንድ አይነት አድርጉት። ከዛ በተረፈ ማካፈል ነው የሚጠበቅባችሁ። ዋዩን ለኤክስ ነው ማካፈል የሚጠበቅባችሁ ማለት ነው። ኦኬ በመቀጠል ፖዚቲቭ ስሎፕ ጎስ አፕ ሌፍት ቱ ዘ ራይት፣ ኔጌቲቭ ስሎፕ ጎስ ዳውን ሌፍት ቱ ራይት። ኔጌቲቭ ስሎፕ ወደ ታች ይወርዳል ከቀኝ ወደ ግራ። ፖዚቲቭ ስሎፕ ደግሞ ከግራ ወደ ቀኝ አፕ ነው የሚሄደው። ስለዚህ ይሄኛው ኔጌቲቭ ስሎፕ ነው፣ ይሄ ደግሞ ፖዚቲቭ ስሎፕ ነው ማለት ነው። ኦኬ 3x - 7 እኩል ነው 11 የሚለውን እንስራው። ሶ ይሄ በጣም ቀላል ነው። እኩል ነው 11 ከተባላችሁ የምታደርጉት ነገር ኔጌቲቭ 7ን እና 11ን አንድ ቦታ ተሰበስቧቸዋላችሁ። ስለዚህ 3x እኩል ነው 11 እዚህ ጋር ኔጌቲቭ ስለነበር ሲቀነስ ስለነበር ኢንቨርት እናደርጋለን፣ ሲደመር ይሆናል። እዚህ ጋር 7 ይሆናል። 11 ሲደመር 7 18 ኦቨር 3x እናደርጋለን። 3 በ3 ይጣፋል። ኤክስ እኩል ይሆናል 18 ሲካፈል ለ3 ሆነ። ይሄ 9 ሆነ ማለት ነው። ይቅርታ 6 ሆነ። እሺ ኤግዛምፕል 2 ኔጌቲቭ 2x ሲደመር 5 ኢዝ አልገባኝም። ኦኬ እሺ ሶ ኢዝ ግሬተር ዛን ማለት ነው። ግሬተር ዛን ኦር ኢኳል ቱ ኦኬ ሶ ግሬተር ዛን ኦር ኢኳል ቱ ማለት ቀኝ እጃችሁ ሲታጠፍ እንደማለት ነው። ግሬተር ዛን ለዛን ደግሞ ግራ እጃችሁ። ሶ ግሬተር ዛን ኦር ኢኳል ቱ 1 ይሄን የተሰጠን። እሺ የምናደርገው ስቲል ላይክ ተር ምናምን ሰበስበው ኔጌቲቭ 2x ግሬተር ዛን ኦር ኢኳል ቱ 1 ሲቀነስ 5 ሆነ። 1 ሲቀነስ 5 ኔጌቲቭ 4 ሆነ። ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2x ኔጌቲቭ 2x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 4። ስለዚህ አሁን በኔጌቲቭ 2 ሳካፍል ኤክስን አይዞሌት ለማድረግ ይሄንን ሳይን ወደዚህ አዞረዋለሁ ማለት ነው። ስለዚህ ኔጌቲቭ 2 በኔጌቲቭ 2 ይጣፋል፣ ኤክስ ቀረኝ። ኔጌቲቭ በኔጌቲቭ ይጣፋል፣ ፖዚቲቭ ሆነ። 4 ሲካፈል ለ2 2 ሆነ። ስለዚህ ኤክስ ለዛን ኦር ኢኳል ቱ 2 ነው ማለት ነው። ኤክስ በዶሜናችሁ ተመስርታችሁ ማለትም መስሪያ ክልላችሁ ማለት ነው። ናቹራል ነምበር ከሆነ ኤክስ 1 እና 2 ነው ማለት ነው። ሆል ነምበር ከሆነ ኤክስ 0 1 2 ነው። ኢንቲጀር ከሆነ ኤክስ 2 እና ከዛ በታች ያሉ ቁጥሮች ኔጌቲቭ ቁጥሮችን ጨምሮ ነው ማለት ነው። እንደ ዶሜናችሁ ይወሰናል መልሳችሁ። ብቻ እዚህ ጋር ኤክስ ለዛን ኦር ኢኳል ቱ 2 ብላችሁ ትጨርሳላችሁ ማለት ነው። እሺ ኤግዛምፕል 3 ስንሰራ ኤግዛምፕል 3 የሚለን y እኩል ይሆናል 2x - 1 at x እኩል ይሆናል 0 y እኩል ይሆናል ኔጌቲቭ 1 at x እኩል ይሆናል 2 y እኩል ይሆናል
3 ኦኬ ኦሬዲ ነግሮናል ማለት ነው። ሶ ግራፉን ነው ፕሎት አድርጎ የተባለው። እሺ ኤክስ 0 ሲሆን ዋይ 1 ይሆናል። ኤክስ 2 ሲሆን 2 እዚህ ጋር ነው ብለን ብናስብ ዋይ 3 ይሆናል። 3 ይሆናል። ሶ ግራፉ በሁለቱ ነጥቦች መካከል ቢያልፍ ልክ እንደዚህ አይነት ግራፍ ይሆናል ማለት ነው። ሶ ስሎፕ ፖዚቲቭ አይደል? ስሎፕ ፖዚቲቭ ስለሆነ ወደዛ የሚሄድ አይነት ግራፍ ነው ማለት ነው። ኦኬ ስሎፕ ትሩ 1 3 and 4 9 እዚህ ጋር ደግሞ የምታደርጉት ነገር በቃ አንዱን የመጀመሪያውን x1 y1 x2 y2 ትሉትና ከዛ 9 ሲቀነስ ከy ነው የምትጀምሩት y2 minus y1 minus 3 over x2 ማለት 4 minus x1 ሶ 1 9 ሲቀነስ 3 6 4 ሲቀነስ 1 3 6 ሶስተኛ ሆነ 6 ሲካፈል 3 ደግሞ 2 ነው። ለዛ 2 ነው መልሳችሁ ማለት ነው። ኦኬ እዚህ ፕራክቲስ ኩዌስችኖች ሞክሯቸው ስክሪንሾት አድርጋችሁ። አይ ቲንክ 1 ሰዓቱ ለ4 ዩኒት ነው። አይ ቲንክ ግማሹን ራሱ ከጨረስን 2 ሰዓት ነው ሊፈጅም የሚችለው ማለት ነው ሙሉውን። ስለዚህ በፓርቱ ቀጥላችኋለሁ አንድ ሰዓት ስንሞላ። ኦኬ ሬሽዮ ፕሮፖርሽን ኤንድ ፐርሰንቴጅ። ሬሽዮ ኤ ቢ ሲምፕሊፋይ ባይ ዲቫይዲንግ ባይ HCF። ኦኬ ምንድነው የምታደርጉት? ማቃለል ነው የሚጠበቅባችሁ ሬሽዮ ላይ። ኦኬ ሼሪንግ ኢን ሬሽዮ ቶታል over sum of parts then multiply by each share። ሶ እዚህ ጋር እያላችሁ ያለው ነገር ምንድነው? ከኤግዛምፕል አንድ ጋር በጣም የተቀራረበ ነው። ሶ አንድ አይነት ነገሮች ናቸው። ስለዚህ ምንድነው አሁን 400 ብርን በ3 ሬሽዮ 5 ማለትም ለ3 እና ለ5 ክፈሉት ቢባል እና ምንድነው የምታደርጉት እዚህ ጋር ነው። ሶ ምንድነው የምታደርጉት ነገር መጀመሪያ በ3 ለመክፈል አጠቃላይ 3 እና 5 8 ነው አይደል? ስለዚህ 3/8ኛ ታረጉና ሲባዛ በ400 ትላላችሁ። ይሄ ከአጠቃላዩ 3 ያህሉን ነው ማለት ነው። ሶ 400 ኦኬ በ8 1 በ8 50 ሶ 50 ሲባዛ በ3 150 ሆነ ማለት ነው። 3 ያህሉ ከዛም ደግሞ 5 ያህሉን ደግሞ እናገኛለን። 5 ያህሉን ደግሞ ለማግኘት 5/8 ሆነ ማለት ነው። 8 ማለት እያልኩ ያለሁት 3 እና 5 ተደምረው ያለው ነው ከስር እያልኩ ያለሁት። ኦኬ 5/8 ሲባዛ እሱንም በ400 ታባዙታላችሁ። እዚህ ጋር 50 ነው። 50 ሲባዛ በ5 250። ስለዚህ 150 ብር እና 250 ብር ሆነላችሁ ማለት ነው። ኦኬ ዳይሬክት ፕሮፖርሽን በሚላችሁ ጊዜ ዳይሬክት ፕሮፖርሽን ማለት ሁለት ነገሮች አንድ ላይ ነው የሚያድጉት ማለት ነው። ስለዚህ ኮንስታንታቸውን ለማግኘት y/x እኩል ነው k ኮንስታንት ነው ማለት ነው። ስለዚህ ሁለቱም እኩል የሚያድጉ ነገሮች ናቸው። ኢንቨርስ ፕሮፖርሽን ደግሞ xy እኩል ነው ከk ጋር ማለትም አንደኛው ሲጨምር ሌላኛው ይቀንሳል። ስለዚህ ለምሳሌ አንደኛው ሲጨምር ሌላኛው የሚቀንስ ነገር የመኪና ፍጥነታችሁን ስትጨምሩ የምትደርሱበት የሰዓት ይቀንሳል። ስለዚህ ምንድነው 2 ሰዓት ይፈጅ የነበረ በ60 ኪሎ ሜትር በሰዓት እየሄዳችሁ 2 ሰዓት ይፈጅ የነበረ መንገድ በ120 ኪሎ ሜትር በሰዓት ብትሄዱ ስንት ነበር የሚፈጅባችሁ? 30 ደቂቃ ነው ያልኩት። 30 ደቂቃ ከነበር ይፈጅባችሁ የነበረው አሁን በግማሽ ይቆረጣል ማለት ነው። ስለዚህ 15 ደቂቃ ብቻ ይወስድባችኋል። ሌላኛው ደግሞ ሰራተኞችን ብትጨምሩ አንድን ስራ ለመጨረስ አንድ ሰው 5 ቀን ቢፈጅበት 5 ሰራተኛ ብትጨምሩ
ብታረጓቸው አንድ ቀን ይፈጅባቸዋል ማለት ነው። ስለዚህ እንደዚህ አይነት ነገሮች ኢንቨርስ ፕሮፖርሽናል ይባላሉ ማለት ነው። ዳይሬክት ፕሮፖርሽናል ደግሞ አንዱ ሲጨምሩ የሚጨምር ነገር ደግሞ ምንድነው? ኦኬ ስለዚህ ወተት መቅዳት ብትፈልጉ እና ያ ወተት በጠርሙስ ከሆነ የምትቀዱት ስለዚህ 1 ሊትር ወተት አንድ ጠርሙስ ቢይዝላችሁ እና የምታልቡት ወተት እየጨመረ በሄደ ቁጥር የሚያስፈልጋችሁ የጠርሙስ ብዛት እየጨመረ ይሄዳል ማለት ነው። ስለዚህ እንደዚህ አይነት ነገር ደግሞ ዳይሬክት ፕሮፖርሽናል እንለዋለን ማለት ነው። ኦኬ ፐርሰንቴጅ ኢንክሪዝ የምንለው አዲሱ ሲቀነስ አሮጌው ሲካፈል ለአሮጌው ሲባዛ በመቶ ማለት ነው። ስለዚህ የጨመራችሁት መጠን ፐርሰንቴጅ ኢንክሪዝ ይባላል። የቀነሳችሁት መጠን ደግሞ ፐርሰንቴጅ ዲክሪዝ ይባላል። ስለዚህ ፐርሰንቴጅ ዲክሪዝ የምትሰሩት ኦልድ ማይነስ ኒው ሲካፈል ኦልድ ሲባዛ በ100% ነው። ለዚህ ቆይ ጥያቄ ብንሰራ ጥሩ ነው ብዬ አስባለሁ። ለነዚህ ጥያቄ እንሰራለን። እሺ ፕሮፊት እኩል ይሆናል ሴሊንግ ፕራይስ ማይነስ ኮስት ፕራይስ። ፕሮፊት እኩል ነው ፕሮፊት ኦቨር ኮስት ታይምስ 100% 100 ብቻ። ኦኬ ሶ ትርፍን ለማግኘት የምታደርጉት ነገር የመሸጫ ዋጋችሁ ላይ የገዛችሁበትን ዋጋ ትቀንሳላችሁ። ፕሮፊትን በፐርሰንት ለማግኘት ደግሞ ፕሮፊትን ለኮስት አካፍሉና በመቶ ታባዙታላችሁ። ሲምፕል ኢንተረስት ማለት ወለድ የምንለው ነው። ስለዚህ ኢንተረስት እኩል ይሆናል ፕሪንሲፓል ታይምስ ሬት ታይምስ ታይም ኢን ይርስ አድርጋችሁ ነው የምታባዙት። ሬት በፐርሰንት ነው የሚቀመጠው እና ሲካፈል ለመቶ ታደርጋላችሁ ማለት ነው። ኦኬ ሶ ኤግዛምፕል 2 እንስራው። ኮስቱ 250 ብር ነው፣ የተሸጠው ለ300 ብር ነው። ስለዚህ ሰውየው ስንት ብር አተረፈ? 300 ሲቀነስ የሸጠበት ዋጋ ሲቀነስ የገዛበት ዋጋ ነው። 50 ብር ነው ያተረፈው ሰውየው። ከዛ ፕሮፊቱን ደግሞ በፐርሰንት ማግኘት ብንፈልግ የምናደርገው ነገር ምንድነው? ፕሮፊት ትርፉ ሲካፈል ለኮስቱ ስንት ነው? 250 ሲባዛ በ100% እናደርጋለን። ይሄ በ51 በ55 ይሆናል። 1/5 አልሆነም። 1 ሲባዛ በ100 ስንት ሆነ? 100 አልሆነም 20% ይሆናል ማለት ነው ትርፉ። ኦኬ ሲምፕል ኢንተረስትን ደግሞ አግኙ ብትባሉ እና ፕሪንሲፓላችሁ 5000 ብር ነው፣ ሬታችሁ 8% ነው፣ ታይማችሁ 3 ይርስ ነው። ስለዚህ አይ እኩል ይሆናል ሲምፕል ኢንተረስት እኩል ነው ፕሪንሲፓል ታይምስ ሬት ታይምስ ታይም አይደል? ስለዚህ 5000 ሲባዛ በ800ኛ ሲባዛ በ3 ታደርጋላችሁ ማለት ነው። ኦኬ ቅድም እዚህ ጋር ኦቨር 100 የጨመረበት ምክንያት ምንድነው? እቺን 100 ለማውጣት ነው። ስለዚህ ፐርሰንቷን እንደዚህ አድርጋችሁ እንድትጽፉ ለማለት ነው። ኦኬ 20 በ20 ይጣፋል። 50 ሲባዛ በ8 5 ጊዜ 8 ስንት ነው? 40 ይሆናል። 4000 ሲባዛ ኖ 400 ሲባዛ በ3 ይሆናል። 400 ሲባዛ በ3 ደግሞ 1200። ስለዚህ ይሄ ሲምፕል ኢንተረስቱ 1200 ነው። እሺ ቅድም ያልኳችሁን ልስራው። ፐርሰንቴጅ ኢንክሪዝ እና ፐርሰንቴጅ ዲክሪዝ። ያውና ፐርሰንቴጅ ኢንክሪዝ ተጠይቆናል። ስለዚህ ፕራይሱ ከስንት ብር ነው የተጨመረው? ከ200 ብር ወደ 250። ስለዚህ የምናደርገው ነገር ምንድነው? አዲሱ ዋጋ ስንት ነው? 250። ስለዚህ ኒው ፕራይስ ማይነስ ኦልድ ፕራይስ 200 ሲካፈል ለኦልድ ፕራይስ አይደል? ስለዚህ 250 ሲቀነስ 200
ሲካፈል ለ200 ሲባዛ በ100%። 250 ሲቀነስ 200 50 ነው። 50 200ኛ ይሆናል። ሲባዛ በ100 ሆነ። 20 በ20 ይጣፋል። 50 ሲካፈል ለ2 25 ነው። ስለዚህ 25% ሆነ ማለት ነው። ፐርሰንቴጅ ኢንክሪዙ 25% ነው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ኦኬ 50 ደቂቃ ላይ ነን። እዛ አንድ መጨመር እንችላለን ብዬ አስባለሁ። ጂኦሜትሪ ፖሊጎንስ ኤንድ ሰርክልስ ሰም ኦፍ ኢንቴሪየር አንግልስ ኦፍ ኤን ጎን ማለትም ኤን ማለት ነምበር ኦፍ ሳይድስ ነው። የትኛውም ያህል ሳይድ ሊሆን ይችላል። ታይምስ ኤን ማይነስ 2 ታይምስ 180 ዲግሪ ነው። ስለዚህ የጎኑ ብዛት አሁን ለምሳሌ አንድ ነገር 6 ጎን አለው ብንል 6 ጎን ምንድነው የምታረጉት? 6 ሲቀነስ 2 ውስጡ ያለውን አንግል ድምር ለማግኘት 6 ሲቀነስ 2 ሲባዛ 180 ነው የምታረጉት ማለት ነው። ይሄ ማለት 4 ሲባዛ 180 ይሆናል። 4 ሲባዛ በ180 ደግሞ 720 ዲግሪ ነው ማለት ነው ኢንተርናል አንግል። ኦኬ each exterior angle of a regular n ጎን ማለት የትኛውም አይነት ነምበር ኦፍ ጎን ሊሆን ይችላል። ስለዚህ ፔንታጎን፣ ሄክሳጎን፣ ኖናጎን፣ ዴካጎን ማለት ባለ 10 ጎን ማለት ነው። ሄክሳጎን ማለት ባለ 6፣ ሄፕታጎን ባለ 7 ነው። ጎን ደግሞ ያው ጎን ማለት ነው። ጎን ይሄ ማለት ነው። ይሄ ጎን ነው። ሶ ኤክስተርናሉን ደግሞ ለማግኘት በኢንተርናሉን ትሰሩና ለኤኑ ያህል ታከፍሉታላችሁ። ስለዚህ አሁን ባለ 6 ጎኑ ላይ አሁን ያገኘነው ስንት ነበረ? 720 ነበር። 720ን ለስንት እናካፍላለን ማለት ነው? ለ6 እናካፍላለን። እያንዳንዱን ኤክስተርናል ማለት ይሄ ማለት ነው። ሶ መስመር ብታሰምሩ እቺ አንግል እዚህ ጋር መስመር ብታሰምሩ እቺ አንግል መስመር ብታሰምሩ እቺ እነዚህ አንግሎች ተደምረው ስንት ይሰጣሉ ነው? እያንዳንዱ ስንት ነው? ኢች ኤክስቴሪየር እያንዳንዱ ስንት ነው? ይቅርታ ሶ ይሄ ስንት ነው? እያንዳንዱ እኩል ቢሆን ነው ሙሉ ለሙሉ ማለት ነው። አቀማመጡም ሁሉ ነገር 720 ሲካፈል ለ6 አይ ቲንክ 12 ሲባዛ በ6 ስንት ነው? 6 ጊዜ 2 12 2 ጽፌ አንድ ላይ 6 ጊዜ 1 ከአንድ ጋር 7 ለዛ 120 ዲግሪ ይሆናል ማለት ነው እያንዳንዱ። እሺ each exterior angle of a regular ኖናጎን ኤንጎን ይቅርታ so each exterior angle of regular ኤንጎን 360 ይሄኛው each exterior ኢንቴሪየር ነው ይቅርታ ይሄኛው ደግሞ ኤክስቴሪየር ነው። ስለዚህ የመቶ ያገኘ ነው ለኢንቴሪየር ነው ማለት ነው። ኤክስቴሪየር ደግሞ ሲሆን 360 ሲካፈል ስለዚህ 360 ሲካፈል ለ6 ባረግ ለቅድሙ ባለ 6 ጎን ሄክሳጎን ስንት ይሆናል ማለት ነው? ሬጉላር ቢሆን 360 ዲግሪ እያንዳንዱ 60 ዲግሪ ይሆናል ማለት ነው። ኤክስተርናሉ ደግሞ ይሄ 120 ይሆናል። ኦኬ ኢንቴሪየር ፕላስ ኤክስቴሪየር ኢንቴሪየር እና ኤክስቴሪየር ሲደመሩ 180 ዲግሪ ነው ሊሰጡ የሚገቡት። ስለዚህ እዚህ ጋር ያለው 120 ዲግሪ እና እዚህ ጋር ያለው ውስጥ ያለው 60 ዲግሪ ሲተደምረው 180 ነው መስጠት ያለባቸው ማለት ነው። እሱ ደግሞ ትክክል ነው። 120 እና 60 180 ሰርክል የሰርክል ኤሪያ ፓይ አር ስኩዌር ይባላል። ስለዚህ ኤሪያ ማለት ስፋት ማለት ነው። አር ደግሞ ማለት እቺ ራዲየስ ናት። ከዚህ እስከዚህ ጥግ ድረስ ያለችው ርዝመት። ይሄኛው ዙሪያውን ከተባላችሁ እሱ ሰርከምፈረንስ ነው የምትባሉት። ፓይ ደግሞ ኮንስታንት የሆነች ቁጥር ናት። ኤሪያ ኦፍ ሰርክል
ፓይ ኮንስታንት ቁጥር ናት። 3.1415 እያለች ትቀጥላለች። እናንተ በ3.14 ብቻ መስራት ትችላላችሁ። ኦኬ 3.14ን ለምሳሌ አንድ ክብ ቢሰጠንና ራዲየሱ 6 ያህል ቢሆን 6 ሳንቲሜትር የዚህን ኤሪያ አግኙ ብትባሉ ኤሪያ ኦፍ ሰርክል እኩል ይሆናል ፓይ አር ስኩዌር አይደል? ፓይ አር ስኩዌር ራዲየሱ 6 ሳንቲሜትር ነው። ፓይ ደግሞ 3.14 ነው። 6 ሲባዛ በ6 36 ሳንቲሜትር ስኩዌር ሲባዛ በፓይ 3.14 ፈተና ላይ እንደዚህ ብሎ ሊመጣ ይችላል። አንደኛው 36 ፓይ ሴንቲሜትር ስኩዌር እንደዚህ ሆኖ መልስ ሊመጣላችሁ ይችላል። ግን ይህንንም ካልኩሌት አድርጎ ልትባሉ ትችላላችሁ። እንደፈለጉት ነው። 6 ሲባዛ በ4 6 እና 6 12 24 አራትን ጽፌ 2 አለኝ። 6 ጊዜ 1 6 ከ22 ጋር 7 6 ጊዜ 3 18 1 8 7 4 3 ጊዜ 4 12 ሁለትን ጽፌ 1 አለኝ። 3 ጊዜ 1 3 4 3 ጊዜ 3 9 3 ስንት ይሆናል? 4 7 እና 2 7 8 9 8 እና 4 8 እና 4 12 ሁለትን ጽፌ 1 አለኝ። 9 10 11 ከነጥብ በኋላ ስንት ቁጥር ነበር? 2 ቁጥር ነበር። 112.94 ያህል 112.94 ያህል ሴንቲሜትር ስኩዌር ኤሪያ አለው ማለት ነው። ስፋት አለው። ሰርከምፈረንስ ደግሞ ስትባሉ የዚህ ነው ክብ ሰርከምፈረንስ ለማግኘት 6 ሳንቲሜትር አልነበር? 2 ፓይ አር 6 ሴንቲሜትር ማለት ነው። 6 ሴንቲሜትር በአር ቦታ ነው ያስገባሁት። ስለዚህ ሰርከምፈረንስ እኩል 2 ፓይ አር ነው። ባይ ዘ ዌይ ይሄንን ፒዲኤፍ ከስር አታች ያደርግላችኋለሁ። ስለዚህ ሊንኩን አታች ስለማደርግላችሁ ቼክ አውት ማድረግ ትችላላችሁ ማለት ነው። ኦኬ 2 ፓይ ታይምስ 2 ሲባዛ በ6 12 ነው። 12ን በስንት ነው ማባዛት የሚኖርብኝ? በ3.14 3.14 ሲባዛ በ12 2 ጊዜ 4 8 2 ጊዜ 1 2 2 ጊዜ 3 6 1 ጊዜ 4 4 1 ጊዜ 1 1 1 ጊዜ 3 3 8 4 እና 2 6 6 እና 1 7 1 ላይ ብቻ ትወርዳለች። ከነጥብ በኋላ ለቁጥር ነበር 17.68 ሳንቲሜትር ያህል ስፋት አለው። ማነው ርዝመት አለው። ማለትም ክቡን ስትዘረጉት እዚህ ጋር ቆርጣችሁ አሁን ክር ቢሆን ክብ የሰራችሁት ቆርጣችሁ ብትዘረጉት ልክ ስትሬት ላይን አይሰራም። ስለዚህ ስትሬት ላይን 17.68 ሳንቲሜትር ያህል ነው ማለት ነው። ስለዚህ ዙሪያው እንደማለት ነው ሰርከምፈረንስ ማለት። እሺ አርክ ሌንግስ ስትባሉ የአንግሉን ያህል በመጀመሪያ አርክ ምንድነው ነው? አንድ ክብ አለን። አርክ የሚሰራው በሁለት ራዲየሶች ነው። ሴክተር ደግሞ የሚሰራው በኮርድ ነው። ይሄ ሴክተር ይባላል። ማይነር ሴክተር፣ ሜጀር ሴክተር። ይሄ ሜጀር ነው። ይሄ ደግሞ ማይነር አርክ፣ ይሄ ደግሞ ሜጀር አርክ ይባላል። አርክ አንግል አለው እዚህ አካባቢ ላይ። አርክ ቢሆን እቺ አንግል ናት። እቺ አንግል ቴታ ልንላት እንችላለን። የዚችን አርክ የዚችን ሌንግዝ አግኙ ብትባሉ ከዚህ እስከዚህ ያለውን ምንድነው ታደርጉት? እቺን ቴታ ለ360 ዲግሪ እናካፍላትና 60 ዲግሪ ብትሆን 60 ዲግሪ ሲካፈል ለ360 ሲባዛ በ2 ፓይ አር በክብ ፎርሙላ በራሱ ነው የምንሰራው ማለት ነው። አርክ ሌንግዙን ለማግኘት የሰርከምፈረንስ ፎርሙላ ጋር እናባዛዋለን። ሴክተር ኤሪያ ስትባሉ ልክ እንደዛ ነው።
ሴክተር ኤሪያ ስትባሉ የምታደርጉት ነገር ምንድን ነው? እዚህ ጋር ምን ስህተት አለ? አርክ ኤሪያ ነው ለማለት የተፈለገው። ይህን አርክ ኤሪያ ብለን እናስበዋና የዛን አርክ ኤሪያውን ማግኘት ከፈለግን እቺን ቴታ በ360 ዲግሪ አካፍለን የሚሰጡንን ዋጋ በ360 ዲግሪ አካፍለን ከዛ ለፓይ አር ስኩዌር እናባዘዋለን ማለት ነው። ይህንን ፕሩቭ ለማድረግ የዚህን አርክ ኤሪያ እናገኝ። የኤግዛምፕል 3 ራዲየስ 6 ሳንቲሜትር ተሰጥቶናል እና ቴታ ደግሞ 60 ዲግሪ ተሰጥቶናል። ምንድነው የምናደርገው? 60 ዲግሪ ሲካፈል ለ360 ዲግሪ ሲባዛ አርክ ኤሪያውን ነው እኛ የምናገኘው። አርክ ሌንግዙ እዚህ ጋር ኦልሬዲ ተጽፏል። 60 ኦቨር 360 ሲባዛ በፓይ ሲባዛ በአር ስኩዌር። አር ስኩዌሩ ማለት 6 ስኩዌር ማለት ነው። 6 ስኩዌር ማለት 36 ነው። 36 0 0 ይጣፋል እዚህ ጋር 6 በ36 1 ስድስተኛ ሆነ። 1 ስድስተኛ ሲባዛ በፓይ ሲባዛ በ36 ሆነ። በ36 በ6 1 ስለዚህ ምን ሆነ? 6 ፓይ ሆነ ማለት ነው። ኤሪያችሁ 6 ፓይ ሳንቲሜትር ስኩዌር። ስለዚህ 6 ፓይ ማለት 6 ሲባዛ በ3.14 ማለት ነው። 6 ጊዜ 4 3.14 ሲባዛ በ6 6 ጊዜ 4 24 4ን ጽፌ 2 አለኝ። 6 ጊዜ 1 6 7 8 6 ጊዜ 3 18.84 ሆነ። ከነጥብ በኋላ ቁጥር ስላለ ማለት ነው። ኦኬ ለዚህ ይህን ይመስላል። 1 ሰዓት ስላልኩ ቃል በገባው መሰረት እዚህ ጋር አጠናቅቃለሁ። ፓርቱን ይዤ እመጣለሁ ቀጣይ።